በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንጸልያለን። አምላካችንና አባታችን ቅዱስ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። በአንተ ምሕረት፣ በአንተ ጸጋ፣ በአንተ ይቅርታ፣ በአንተ ጉልበት፣ በአንተ ኃይል ቆመናልና ምስጋና ለስምህ ይሁን። ክብር ላንተ ይሁን፣ ውዳሴ ለስምህ ይሁን። እጅግ አድርገን እናመሰግንሃለን። በጣም እግዚአብሔር ሆይ እኛ ታናናሾች ሆነን ሳለን እጅግ ታናናሾች ሆነን ሳለን ታላቁን አንተን እናገለግል ዘንድ ጸጋ በሚባለው ጉልበትህ በቅዱሱ መንፈስህ እንዲህ ስላደረክ ስምህ የተባረከ ይሁን። የምናገርም የሚሰሙህም ባሪያዎች ሁሉ በጸጋህ የተከናወንን ስለሆነ ምስጋናችን ላንተ ይሁን። ስግደታችን አምልኳችን ላንተ ይሁን። አንገታችን ቀና አድርገን የምንመለከትህ የተፈራህ አንተ ብቻ ስለሆንክ፣ ገናና አንተ ብቻ ስለሆንክ፣ ሉዓላዊ አምላክ አንተ ብቻ ስለሆንክ፣ ባለስልጣን አንተ ብቻ ስለሆንክ እጅግ አድርገን እናመሰግንሃለን። እጅግ አድርገን እንፈርሃለን። እጅግ አድርገን እንሰግድልሃለን። እጅግ አድርገን እንቀኝልሃለን። ክብርና ምስጋና ለስምህ ይሁን። ውዳሴና አምልኮ ላንተ ይሁን። አኮቴት ሁሉ ላንተ ይሁን። ጌታ ሆይ ተመስገን። ብሩኩ ቅዱስ መንፈስ ቅዱስ ሆይ እንደ ልማድህ ደካማውን እንድታበረታ፣ የተብረከረኩ ጉልበቶችን እንድታጸና፣ የጠወለጉትን እንድታለመልም፣ ጠማማን ልብ እንድታቀና በጌታችን በኢየሱስ ስም እንለምንሃለን። የተባረከው የእግዚአብሔር ቅዱስ መንፈስ እንደ ልማድህ ጌታ ኢየሱስ ክርስቶስን ከፍ እንድታደርገው፣ እንድታልቀው፣ የሁላችንንም ልብ እንድታድስ በኢየሱስ ስም እንጸልያለን። የእግዚአብሔር ቅዱስ መንፈስ በዚህ ጉባኤ ተመላለስ። የሚነካውን ንካ፣ የሚማረውን አስተምር፣ የሚገሰጸውን ገስጽ፣ የሚመከረውን ምከረው። አንተ ብቻ ትክክል፣ ስህተት የሌለብህ፣ ነቅ የሌለብህ፣ አንተ ብቻ እውነት፣ አንተ ብቻ ታላቅ፣ አንተ ብቻ ዘላለማዊ፣ አንተ ብቻ ክርስቶስን በክብሩ የምትገልጥ፣ አንተ ብቻ ያው መንግስትን የምትሰብክ ነህና በእኛ በታናናሾች ተናገር፣ እኛም እናደምጣለን። እንደ ፈቃድህ አድርግ። እንደ ሥጋ ምክር አይሁን፣ እንደ ሰው ምክርም አይሁን፣ እንደ አንተ በጎ ፈቃድ ይሁን። እነሆ የተወደደውን ጊዜ ላንተ ለታመንከው አሳልፈን እንሰጣለን በጌታችን በኢየሱስ ሕያው ስም። እግዚአብሔር አምላካችን ለዘላለም የተባረከ የተመሰገነ ይሁን። ለእናንተም እንደሚገባችሁ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? በምህረት በጸጋ የደገፈን ያቆመን የረዳን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተባረከ ይሁን። የጊዜውን ቃል በመንፈስ ቅዱስ እገዛ እንካፈላለን። የሚረዳ እግዚአብሔር መንፈስ ከኛ ጋር አለ። ስሙ ለዘላለም የተባረከ ይሁን። መጽሐፍ ቅዱሳችን እንገልጥና የሐዋርያት ሥራ ምዕራፍ 8 ከቁጥር 4 እስከ 25 ባለው ክፍል ውስጥ እግዚአብሔር መንፈስ የሚናገረንን እንሰማለን። ምናልባት ለዚህ ክፍል እንደ ርዕስ የመረጥኩት ቁጥር 5 ላይ ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው የሚለው ቃል ክርስቶስን መስበክ በሚል ክፍሉን ብንመለከተው እጅግ በጣም የታጨቁ ብዙ አመክንዮዎች ልናገኝ ስለምንችል ይህ ርዕስ መልካም ነው ብዬ አስባለሁ። እግዚአብሔር ይመስገን። ክርስቶስን መስበክ ትምህርቴ ከመጀመሬ በፊት አንድ ወዳጅ አለኝ። እሱን ልንገራችሁ ያለኝን ወዳጄ መርጌታ ነው። ስሙን ግን አልናገርም። ያው ብዙ ጊዜ አገልግሎታችንን ይከታተላል። ያውቃል ማለት ነው። ካየው ይሄንን አገልግሎት ካየና አገልግሎታችንን ይወዳል፣ ጉባኤያችንን ይወዳል። በብዙ መንገድ ደስ የሚያሰኝ ነገር እኮ አለ እናንተ ጋር ግን ምን ዋጋ አለው
መሸም ነጋም በየሳምንቱ በየወሩ ዓመት ለዓመት ርዕስ አትቀይሩም አለኝ እኔም ደህና መልስ መለስኩለት ርዕስማ ከቀየርን እንደናንተ ሆነን ማለት እኮ ነው አልኩት ልክ አይደለሁ ስለዚህ ዛሬም ክርስቶስን እንሰብካለን እግዚአብሔር የተባረከ ይሁን የማይቀየር ርዕስ ክርስቶስ የማይለወጥ ርዕስ ክርስቶስ እረፍት ያለበት ስም በእውነት ሰው ሰምቶ ማረፍ የሚችለው ክርስቶስ ሲሰበክ ብቻ ነው እኛ ተስማምተን በስምምነት ያመጣነው ሳይሆን የእግዚአብሔርስ ቃል ከዚህ ርዕስ ውጪ ምን ተናገረ ከዘፍጥረት እስከ ራእይ ክርስቶስ አይደለም ወይ የዘላለም ጥያቄ የመለሰው ክርስቶስ አይደለም ወይ የደከሙት የበረቱት በክርስቶስ አይደለም ወይ የወደቀ የተነሳው የሚወድቅ የሚነሳው በክርስቶስ አይደለም ወይ ሞት የተሻረው በክርስቶስ አይደለም ወይ ስለዚህ ክርስቶስን ከመስበክ ውጪ ሌላ ርዕስ በእርግጥ ሊኖረን አይችልም ካለም ደግሞ ስተት ነው ማለት ነው ትክክል አይደለም በዚህ ክፍል ይህንን ነው የምንረዳው እኔ ሐዋርያ ሥራ ሳጠና ከዚህ ርዕስ ውጪ ምንም አይነት አጀንዳ ሐሳብ ያንሳ ከክርስቶስ ውጪ የተሰበከ ሌላ ጌታ የለም የተሰበከ ሌላ ኃይል የለም ድንቆችም ምልክቶችም ተአምራቶችም የተደረጉት ሁሉ ሰው ሁሉ ወደዚህ ጌታ እንዲተምነው ስሙ ለዘላለም የተባረከ ይሁን እንደሚታወቀው ይህ ክፍል በቤተ ክርስቲያን ታሪክ ውስጥ እጅግ በጣም ጥልቅ የሆነ ሐሳብ ያለው ምዕራፍ ነው ምዕራፍ 8 የሐዋርያ ሥራ ማለት ነው ስለዚህ ብዙ የመንፈስ ቅዱስ አጀንዳዎች የመንፈስ ቅዱስ ድርጊቶች ስራዎች የሚገለጥበት መጽሐፍ የሐዋርያ ሥራ በተለይ ምዕራፍ 8 ላይ ደግሞ የቤተ ክርስቲያንን ስደት ተከትሎ እግዚአብሔር ቅዱስ መንፈስ የሰራውን ያደረገውን እንመለከታለን ክብር ለእግዚአብሔር ይሁን አሁን ጌታችን ኢየሱስ ክርስቶስ ካረገ በኋላ መንፈስ ቅዱስ ሐዋርያ ሥራ ምዕራፍ 2 እንደሚነግረን ሲጾሙ ሲጸልዩ በነበሩት ሁሉ ላይ እንደ ተከፋፈሉ ልሳኖች በሁሉም ላይ ተቀመጡባቸው ይላል ጌታ ኢየሱስ ክርስቶስም እንደተናገረው ከመንፈስ ቅዱስ መውረድ በኋላ ከፀሐይ መውጫ እስከ መጥለቂያዋ ድረስ ወንጌልን በእጃቸው ሲሰጣቸው በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሏቸው ነበር ምስክሮቹ ግን መሆን የቻሉት ከወረደው መንፈስ ኃይልና ከእርሱ አሰራር አንፃር እንጂ ረጅም ዘመን ከመማራቸው የተነሳ አይደለም ራሱ ባለቤቱ መንፈስ ቅዱስ ለኔና ለናንተ ይግለጥልን ያብራልን ብዙ ያልገባን ነገር ስላለ ማለት ገና ሕፃናት ስለሆንን መንፈስ ቅዱስ ያብራልን የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ያለ መንፈሱ አይሰበክም ስለዚህ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ባላቸው መሰረት የእግዚአብሔር ቅዱስ መንፈስ ወረደ በሚያስደንቅ ሁኔታ ቤተ ክርስቲያን ቁጥሯ እየጨመረ እየሄደች እየተራመደች ምዕራፍ 8 ላይ ጭራሽ ወደ አሕዛብ መንደር ወደ ሰማርያ ስትሰማራ ሲሄድ እናያለን ስለዚህ ከቁጥር 4 በፊት የኢየሩሳሌም ቤተ ክርስቲያን ታላቅ ስደት እንደገጠማት ይነግረናል አመክንዮ ምንድን ነበር ለቤተ ክርስቲያን ስደት ቤተ ክርስቲያን እንድትሰደድ ምክንያቱ ምንድን ነበር በዚያም ቀን ሳውልም በእርሱ መገደል በእስጢፋኖስ ማለት ነው የእስጢፋኖስን ሞት መቼም አትዘነጉትም በዚህ ምዕራፍ ውስጥ ይህንን ምዕራፍ ስናነሳ ከዚህ በፊት የነበረውን ታሪክ
አትዘነጉትም ብዬ ተስፋ አደርጋለሁ። ስለዚህ በእስጢፋኖስ መገደል ሳውልም በእርሱ መገደል ተስማምቶ ነበር ይለናል። በዚያን ቀንም በኢየሩሳሌም ባለችው ቤተክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያትም በቀር ወደ ይሁዳና ወደ ሰማርያ ሀገሮች ተበተኑ። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ልቅሶም አለቀሱለት። ሳውል ግን ቤተክርስቲያንን ያፈርስ ነበር። ልብ በሉ፣ በልዩነት ስለ እርሱ እዚህ ክፍል ላይ ትኩረት ተደርጎ ተነግሮናል። ሳውል ግን ሲል የሳኦል ሁኔታ በተለየ መንገድ መናገር ስለፈለገ ነው። ቤተክርስቲያንን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር ይለናል። ስለዚህ የጌታ ትእዛዝ በምዕራፍ 1 ቁጥር 8 ላይ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ብሎ ነበር። አሁን ግን በኢየሩሳሌም ቤተክርስቲያን ላይ ከእስጢፋኖስ መገደል የተነሳ ታላቅ ስደት ሆነ። ሁሉ ተበተኑ ከሐዋርያት በስተቀር ሁሉ በቃ። የተወደዳችሁ የእግዚአብሔር ልጆች ይህ ቅዱስ ጉባኤ እንዲሰማ በዚህ ሰዓት የምፈልገው ሁለት ታላላቅ ኔጌቲቭ የሚመስሉ ነገሮች፣ ልክ የማይመስሉ ነገሮች መለኮት ግን ሲጠቀምባቸው የምናያቸው ሐሳቦች አሉ። እስኪ እግዚአብሔር ያሳያችሁ። በቤተ ክርስቲያን ስደት ውስጥ ምን ክብር ያለ ይመስላችኋል? በሰውስ ሞት ውስጥ ምን ክብር ያለ ይመስላችኋል? የእስጢፋኖስ መገደል ለቤተ ክርስቲያን ትርፍ ነው ወይስ ደግሞ ኪሳራ ነው? ለእግዚአብሔር መንግስት በረከት ነው ወይስ ምንድነው? እስጢፋኖስ በመገደሉ ቤተ ክርስቲያን አተረፈች ወይስ ከሰረች? የእግዚአብሔር ሐሳብ እንዴት ነበር? መንፈስ ቅዱስ ምንድነው የሰራው? ለእግዚአብሔርና ለፈቃዱ ብቻ ያኑረን። እስኪ በደንብ አሜን በሉ። ለእግዚአብሔር ፈቃድ ያኑራችሁ። ከዚህ በላይ በረከት የለም። እግዚአብሔር እናንተ ለሰራበት ለፈጠረበትም ላዳነበትም ምክንያት ያኑራችሁ። ካልሆነ ከንቱ ነው፣ ካልሆነ ተላልፈናል ማለት ነው። ብዙ ሰው ብዙ ቅና ሊያገኝ ይችላል፣ በዓለም ሁሉ ላይ ብዙ ዝና ሊያተርፍ ይችላል። ከእግዚአብሔር ሐሳብ ጋር ግን ካልተጣጣመ ከስሯል ማለት ነው። ከእግዚአብሔርና ከሐሳቡ ጋር መጣጣም፣ መስማማት፣ እንደ እግዚአብሔር መንፈስ መኖር፣ መተዳደር፣ ማገልገል፣ መከራ መቀበል፣ ዋጋ መክፈል ግን ትርፍ ነው፣ በረከት ነው፣ ምስጋናም የሚቸረው ሕይወት ነው። በእስጢፋኖስ ሞት እግዚአብሔር ከብሯል። ቤተ ክርስቲያን አልከሰረችም፣ አትርፋለች። አንዳንድ ጊዜ በጽድቅ ስትመላለሱ፣ በቅድስና ስትመላለሱ፣ እግዚአብሔርን ስትፈሩ፣ ክርስቶስን ብላችሁ ስትቆሙ የሚገጥሟችሁ ልክ ያልሆኑ ነገሮች፣ ወደ ሕይወታችሁ የሚመጡ ነገሮች ሁሉ እግዚአብሔር ለመልካም ያደርጋቸዋል። እግዚአብሔር ይገለብጣቸዋል። እግዚአብሔር ይቀይራቸዋል። እንዲህ ያደርግላችሁ። ምናልባት የዛለ ሰው ካለክ በእኛ መካከል በጽድቅ እየኖረ ጌታን እያገለገለ ጌታን እየወደዳችሁ ለስሙ እየተለያችሁ ነገራችሁ እየተገለበጠ እንዳልጠበቃችሁ የሚሆን ከሆነ እግዚአብሔር ለክብሩ ይጠቀመዋል፣ ለእናንተም ለበረከት ያደርግላችኋል። ቤተ ክርስቲያን ስትሰደድ በስደቷ ውስጥ በእነርሱ ውስጥ መቼም ቤተ ክርስቲያን ስትሰደድ ስንል የአማኞች መሰደድ ማለታችን ነው። በእነሱ ውስጥ ኢየሱስ አለ። እናንተ ስትሰደዱ ኢየሱስን ይዛችሁ ነው የምትሰደዱት። መከራ ሲደርስባችሁ በእናንተ ውስጥ እንዳለ ታውቃላችሁ። ጌታ በእናንተ ውስጥ መከራ እንደሚቀበል ይገባችኋል፣ ይገባናል። እኔ አንዳንድ ጊዜ እጅግ በጣም ይወዱን የነበሩ ሰዎች ወደ ጌታ ስንመጣ ለምንድን ነው የጠሉን? እስኪ አርገውና አንድ ሰው ኢየሱስን እርግፍ አድርጎ ቢተው በማህበረሰቡ ዘንድ በምን ምክንያት ስደት ይገጥመዋል? ስለምንስ ይነቀፋል? ስለምንስ ስሙ በክፉ ይነሳል? ስለምንስ መከራ ይቀበላል? ኢየሱስ ከሌለ በሰላም ትኖራለህ። ኢየሱስ ከሌለ በሰላም ትኖሪያለሽ። ግን ለእግዚአብሔርና ለመንግስቱ ክብር ልኑር ብላችሁ ምትጸልዩ ምትናፍቁ ከሆነ ግን ክርስቶስ በእናንተ ውስጥ ይሰደዳል። እናንተ ማምን ክብር አላችሁ? የሚያሰድድ ምን ነገር አለን? እኛ ምን ስላደረግን?
ኢየሱስ በእኛ ውስጥ ይሰደዳል። የኢየሩሳሌም ቤተክርስቲያን ስትሰደድ ኢየሱስ ነበር የሚሰደደው። አያችሁ አሁን መንፈስ ቅዱስ ምቾትን ሊሰጣቸው አይፈልግም። በእርግጥ ቤተክርስቲያን ስትሰደድ የመንፈስ ቅዱስ ሥራ በዚያ ነው የሚሰራው። እግዚአብሔር ይመስገን። በዚህ ዘመን ቢሆን ለሚዲያ ፍጆት ብቻ ነበር የምንጠቀመው። በቃ መከራ ደረሰ፣ ወጣ ወረደ፣ ወደ መንግስት ብዙ ራከረዩ እንል ነበር። እግዚአብሔር በዚህ መንገድ ይጠቀም ይሆን ወይ? በነቀፌታዬ በኩል እግዚአብሔር ይጠቀም ይሆን ወይ? በኪሳራዬ በኩል እግዚአብሔር ይከብር ይሆን ወይ? እንዲህ አይነት ነገር ሲገጥመኝ ሁኔታዎች ሳይስተካከሉ ምናልባት እግዚአብሔር በዚህ ጉዳይ ይከብር ይሆን ብሎ መጠየቅ ማስተዋልና መንፈሳዊነት ነው። መንፈስ ቅዱስ አንድ ሰው ምን አለ መሰላችሁ? ብዙ ጊዜ እንደተናገርኩት አስታውሳለሁ። ከአንድም ሁለት ጊዜ ለጉባኤ ሲናገር ይሁላችሁ አሰልጥኖ ሚሽነሪዎችን ለመላክ ማለት ነው። እና ምን አላቸው? በሐዋርያት ሥራ ምዕራፍ 1 ቁጥር 8 ካልወጣችሁ በሐዋርያት ሥራ ምዕራፍ 8 ቁጥር 1 ትወጣላችሁ አለ። የገባው ሰው ይስቃል ማለት ነው። በዛ በኩል እግዚአብሔር በመንፈሱ አዞን መውጣት ካልቻለን የግድ ስደትና መከራ መጥቶ መውጣታችን የማይቀር ጉዳይ ነው። ሐዋርያት ሥራ ምዕራፍ 8 ቁጥር 1 ላይ ምንድነው የሚናገረው? በኢየሩሳሌም ቤተክርስቲያን ውስጥ ታላቅ ስደት ሆነ ነው የሚለው። መከራ ሆነ። በመከራ ከመውጣት በትእዛዝ መውጣት አይሻልም? እግዚአብሔር ለሰራን ዓላማ ያኑረን። በዚህ ጉባኤ ውስጥ እግዚአብሔር ያለ ምክንያት እግዚአብሔር ሊጠቀምበት ሳይሆን ዝም ብሎ ያዳነው ሰው የለም። ሁላችን በእግዚአብሔር መንግስት ውስጥ ሥራ አለን። ሁላችን የመንግስቱ ሰራተኞች ነን። ስለዚህ የእስጢፋኖስ ሞትና የቤተክርስቲያን ስደት ለእግዚአብሔር መንግስት ታላቅ ክብር ነበራቸው። መንፈስ ቅዱስ ተጠቅሞባቸዋል። መንፈስ ቅዱስ በሚያስደንቅ ሁኔታ ክብሩን ገልጦባቸዋል። ቁጥር 4 ሲናገር የተበተኑትም ቃሉን እየሰበኩ ዞሩ ይላል። ምኑን እየሰበኩ? በደንብ ተናገሩ። ምኑን? የማን ቃል? የእግዚአብሔርን ቃል። ሲበተኑ ዝም ብለው ራስ ጠልሉን አልነበረም ጩኸታቸው። እረ የሚያስጠጋን ሰው አልነበረም ጩኸታቸው። የኛ ሀገር የስም ሰባኪዎች ያው ህዝባችን የዋህ ነው ታውቃላችሁ። በቲፎዞም ልክ ባልሆነው ወንጌልም ባልሆነው ዕውቅና ያገኙ አንዳንድ ሰባኪ የሚባሉ ሰዎች ጥገኝነት ይጠይቃሉ፣ ይሰደዳሉና ወጥተው በሰላም ይኖራሉ። ይሄ የወንጌል ባህሪው ነው። ይኸውላችሁ እውነተኛ ወንጌል ጥገኝነት ምን ጠይቅበት አይደለም። በገባችሁበት ሁሉ የመንግስቱን አዋጅ የምታውጁ ናችሁ። እግዚአብሔር ሥራ ፈቶች አያርገን። በእግዚአብሔር ስም ከመነገድ መንፈስ ቅዱስ ይጠብቀን። እነዚህ ስደተኞች በደረሱበት ሁሉ ወንጌሉን ነው የሚሰብኩት፣ ቃሉን ይሰብካሉ። ፊልጶስ ደግሞ በተራው ወደ ሰማርያ ሄደ። ምን አይነት ጉድ ነው! በባህልም በሃይማኖትም በአይሁድና በሰማርያ መካከል ምንም አይነት ግንኙነት የለም። የጎሪጥ የሚተያዩ ግን ያ ብሩክ መንፈስ ከሰማይ ወረደ። መንፈስ ቅዱስ ለቤተ ክርስቲያን ተሰጠ። አያችሁ አገልጋዮች በደንብ ስሙ። ያለ እግዚአብሔር ቅዱስ መንፈስ ምንም ጠብ የሚል አገልግሎት ማገልገል አንችልም። ያለ መንፈስ ቅዱስ ያለ እግዚአብሔር ፈቃድ ምንም ለእግዚአብሔር አይደለም ለኛ ለራሳችን እንኳን በረከት የሚባል ነገር የለንም። ሁሉን ነገር ከመንፈሱ አንፃር ነው። የእግዚአብሔር መንፈስ ነው በአገልጋዮች ውስጥ አገልግሎትን የሚያኖር። ስሙ የተባረከ ይሁን። አንዳንድ ጊዜ በንባብ ብዛት በመረጃ ብዛት እግዚአብሔር መንፈስ ቅዱስ ይጠብቃል። እንደሱ አይደለም። አሁን ወደ ሰማርያ የሚልክ የእግዚአብሔር ቅዱስ መንፈስ ፊልጶስን ወደ ሰማርያ ነዳው። ከዛስ ክርስቶስን ሰበከላቸው ይላል። ማንን ሰበከላቸው? ማንን ነው የሰበከው? እስኪ በደንብ ተናገሩ ወገኖች። ክርስቶስ ካልተሰበከ
ክርስቶስ ካልተሰበከ ሰው ሊድን አይችልም አሁን በተራቸው ቅዱሳን መላእክትን ብንሰብካቸው ሰው ሊድን አይችልም ይድናል እንዴ እስኪ በደንብ ንገሩኝ እነሱ አሁን አንደበታቸውን ከፍተው ቢናገሩኮ አይድንም ነበር የሚሉት መላእክቶቹ ስለኛ ብትሰብኩ አይድንም ሰው ይሉ ነበር ወደ ኢየሱስ ግን ሊፈጥኑ ሊሄዱ ያሉትን ይራዷቸዋል መላእክት ቢሰበኩ ፍጡራን ቢሰበኩ ሰው ሊድን አይችልም ሰው ከውድቀቱ ሊነሳ አይችልም ሰው ከእግዚአብሔር ጋር ሊታረቅ አይችልም ማንንም ቢሰበክ ማንንም የእግዚአብሔር ቅዱስ ቃል ነው የሚነግረን ስለዚህ ወደ ሰማርያ ወርዶ ኢየሱስን ሰበከላቸው ይላል ማንንም ከሐዋርያት መካከል ከዚህ ስም ውጪ ከዚህ ርዕስ ውጪ የተሰበከ ስብከት የለም ቤተክርስቲያን ከዚህ ርዕስ ውጪ የምትሰብክ ከሆነ ኪሳራ ውስጥ ናት ውድቀት ላይ ናት ወደ ኋላ እየተጓዘች ነው እያፈገም ልትገመገም ቀርባለች ማለት ነው ምንም ተስፋ የላትም ከኢየሱስ ውጪ አይሰበክም መጽሐፉ ጠቅላላ ስለ ኢየሱስ ነው የሚናገረው በሰማርያ ኢየሱስ ተሰበከ ክብር ለስሙ ይሁን ህዝቡ የፊልጶስን ቃል ወይም ኢየሱስን በሰሙ ጊዜ ያደርጋት የነበረውንም ምልክት ባዩ ጊዜ የተናገረውን በአንድ ልብ ምን አደረጉ መንፈስ ቅዱስ የሚሰራው በዚህ የስብከት ርዕስ ውስጥ ነው ኢየሱስ በሚባለው የስብከት ርዕስ ውስጥ መንፈስ ቅዱስ ይሰራል እንግዲህ የሰማርያ ሰዎች ለወንጌል ሩቅ ናቸው በአይሁድ ዘንድ የሚነቀፉ ናቸው በባህልም በሃይማኖትም ከአይሁድ ጋራ አይጋጠሙ አይገናኙ ጌታችን ዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷ ሴት ባገኛት ጊዜ የመለሰችለትን ታስታውሳላችሁ አይደል እሱን ማለት ነው ርኩሳን መናፍስ በታላቅ ድምጽ እየጮሁ ከብዙ ሰዎች ይወጡ ነበር ብዙም ሽባዎችና አንካሶችም ተፈወሱ በዚያችም ከተማ ታላቅ ደስታ ሆነ ክብር ለመንፈስ ቅዱስ ይሁን አያችሁ ማን ሲሰበክ እስኪ ኢየሱስ በሉ ማን ሲሰበክ ነው ኢየሱስ ሲሰበክ አንካሶች ርኩሳን መናፍስ በታላቅ ድምጽ ጮሁ ከብዙ ሰዎችም ይወጡ ነበር ብዙ ሽባዎችና አንካሶችም ይፈወሱ ነበር ሌላስ ታላቅ ደስታ ይሆን ነበር ክርስቶስ ሲሰበክ ነው ደስታ ቢሆነው ሰላም ክርስቶስ ሲሰበክ ነው አጋንንት ለቀው የሚሰደዱት ክርስቶስ ሲሰበክ ነው አንካሶች ጎባጦች ለምጻሞች የሚነጹት ኢየሱስ በእውነት ሲሰበክ ነው ዝም ብሎ አይደለም መንፈስ ቅዱስ እንደኛ አይነት ደካሞችን ተጠቅሞ የሚናገረው ያ ቃል ነው አጋንንትን የሚያሳድደው ለምጻሞችን የሚያነጻው አማኞች በመንፈስ ሆናችሁ በኢየሱስ ስም ስትሉ ማለት ነው ነገሩ ይገለበጣል ስለማንም ቢሰበክ አጋንንት ይሰደዳሉ አልተባለም ምናልባት ሊያጭበረብሩ ይችላሉ ሊያታልሉ ይችላሉ ስለማንም ስለየትኛውም ስለከበረውም ስለተዋረደውም ስለውደተኛውም ስለሐሰተኛው ቢሰበክ ከኢየሱስ ውጪ ማለት ነው አንካሶች ጎባጦች ለምጻሞች ዱዳዎች የማይሰሙት እውራን ሊያዩ አይችልም ጌታ ኢየሱስ ክርስቶስ ራሱ ተገልጦ ሉቃስ 4 ላይ ታስታውሳላችሁ የእግዚአብሔር መንግስት ቀርባለች ብሎ ከሰበከ በኋላ የጌታ መንፈስ እስኪ በደም ተናገሩ የጌታ መንፈስ እስኪ በደም ተናገሩ የጌታ መንፈስ በኔ ላይ ነው እግዚአብሔር ተባረከ ይሁን ለእውራን ማየትን ለአንካሶች መቅናትን ለለምጻሞች መንጻትን ለተጠቁት ነፃ መውጣትን አጋንንት ላጠቃቸው ኃጢያት ላጠቃቸው ነፃ መውጣትን የተወደደችውንም የጌታን ዓመት የእግዚአብሔርን ዘመን ሰብክ ዘንድ ቀብቶኛል ልኮኛል ስለዚህ መጥቻለሁ አለ ኢየሱስ ክርስቶስ
ስለዚህ ኢየሱስ ተገልጦ እርሱ የተናገረው አርጎ ሐዋርያት በኢየሱስ ስም ያሉት ሁሉ እኩል ነው። ስሙ የተባረከ ይሁን። ዛሬ እኛ የምናገለግለው አገልግሎት በእውነት በጽድቅ የምንሰብከው ኢየሱስ ብለን የምናስተጋባው ድምጽ ሙታንን የሚቀሰቅስ ነው። ለእግዚአብሔር ክብር ከሆነ የእግዚአብሔር መንግስት በዚህ የሚሰበክ ከሆነ ማለት ነው ጌታ ኢየሱስ ክርስቶስ ይከበር ዘንድ የእግዚአብሔር ፈቃድ ነው። ያንንም ዛሬም እኩል ነው። ማን ነው የሚያከብረው? ያ ቅዱስ መንፈስ ቅዱስ ነው። ያለ መንፈስ ቅዱስ ሺህ ጊዜ ኢየሱስ ቢባል ምንም ነገር የለም። በመንፈስ ቅዱስ ተኩኖ ኢየሱስ ሲሰበክ ተአምር ይሆናል፣ ድንቅ ይሆናል፣ ምልክቶች ይታያሉ። ይህም ለባሪያው ክብር አይደለም። እኔ አሁን በኢየሱስ ስም ብዬ ብዙ አጋንንት ተንጫጭቶ ቢወጣ እኔ ምንድነኝ? ተናጋሪው ምንድነው? የሆነ ዘመን ላይ ኃጢአት ያኮሰሰው ከሚያለመልመው ጌታ ጋር በመገናኘቱ የጸጋው ጉልበት ያቆመው ሰው ምንድነው? አገልጋይ ምንድነው? ምን ታሪክ አለው? ሰባኪ ምንድነው? ምን ታሪክ አለው? ጴጥሮስ ምንድነው? ምን ታሪክ ነበረው? ያ ቅዱስ መንፈስ በመጣ ጊዜ ግን እንደነዚህ አይነት ደካሞችን ተጠቅሞ ኢየሱስን አከበረው፣ ኢየሱስን ከፍ አደረገው። ኢየሱስ በልባችሁ ይላቅላችሁ፣ ይድመቅላችሁ፣ በቤታችሁ ይክበርላችሁ። ያ ቅዱስ መንፈስ ከናንተ ጋራ ከሆነ በቤታችሁ ክርስቶስን ያክብርላችሁ፣ በነገራችሁ ሁሉ ላይ ያልቅላችሁ። ያለ ስህተት ክርስቶስን በክብሩ የሚያከብር መንፈስ ቅዱስ ነው። በሰማርያ ታላቅ ደስታ ሆነ። እናንተ ሆይ ሰማርያ እኮ ዝም ብላ አይነት ከተማ አይደለችም። ለኢየሱስ በጣም ሩቅ ናት። ምናልባት ካበሾች ትንሽ ትጠጋ ይሆናል። ለምን? ዲቃሎች ስለነበሩ ምናልባት እንጂ ኢየሱስን ለመቀበል በእርሱ ደስ ስለ ኢየሱስ ሰምቶ መደሰት ኪት የመጣ ያ ብሩክ መንፈስ ወርዷል። ያ ቅዱስ መንፈስ መጥቷል ማለት ነው። እሱ ነው ድንጋዩን ልብ የሚያወጣው። እሱ ነው መንደሩን የሚቀይረው። እሱ ነው ሰፈሩን የሚቀይረው። አሁንም አይነኩም በተባሉ ስፍራዎች ሁሉ ላይ የእግዚአብሔር መንፈስ ይረማመድ። በአይነ ህሊናችሁ ሂዱ። የማይነኩ ታላላቅ አጥር ያላቸው ማይደፈሩ ግለሰቦችና ድርጅቶች ሃይማኖቶች ሳይቀሩ ግልብጥብጣቸው የሚያወጣው ያ ቅዱስ መንፈስ ነው። እንዳልነበረ የሚሆነው ለጆሮአችሁ እንግዳ ነገር የምትሰሙት በመንፈስ ቅዱስ ሥራ እንጂ በስብከት ጉልበት እንዳይመስላችሁ፣ በተናጋሪው ጮሌነት እንዳይመስላችሁ። ያ ቅዱስ መንፈስ ክርስቶስን ሊያከብር ከሰማይ የወረደው መንፈስ እሱ ሲናገር ነው እንጂ የነዚያ ልብ እንዴት ሊነካ ይችላል? ምን እነሱ ብቻ የኛስ ልብ እንዴት ተሸነፈ? የናንተስ ልብ እንዴት ተሸነፈ? እናንተ መኳንንቶች፣ እናንተ ኃያላን፣ እናንተ አስፈሪዎች፣ እናንተ ተከራካሪዎች፣ ተሟጋቾች፣ ነበልባሎች ስትናገሩ እንዴት ወደ ኢየሱስ መጣችሁ? መንፈስ ቅዱስ ነው የረታን። መንፈስ ቅዱስ ነው ያሸነፈን። መንፈስ ቅዱስ ነው ነገራችን ጥቅልል አድርጎ እንደማይጠቅም ያሳየን። ያ የጳውሎስ ጉልበት የት ሄደ? ያ የጳውሎስ መረጃ ለምን ዜሮ ሆነ? ሐዋርያቱ መልካቸው ለምን አማረ? እንዴት አማረ? እንዴት ተቀየሩ? እንዴት ተለወጡ? አንቺስ እንዴት ተለወጥሽ? እውነት እነግራችኋለሁ ብሎ በስብከት ሞኝነት የእግዚአብሔር መንፈስ ስለሚሰራ ብቻ ነው። ስሙ የተባረከ ይሁን። ያለ መንፈስ ቅዱስ ዛሬ የቤተ ክርስቲያን መሪ መንፈስ ቅዱስ ነው። አሜን። የኛ መሪ መንፈስ ቅዱስ ነው። እኛ ከሆነን እናበላሻለን። መንፈስ ቅዱስ ነው። ለኢየሱስ የሚገባው ክብር የሚሰጠው መንፈስ ቅዱስ ነው። የእግዚአብሔር መንግስት በዛ ክብር ልክ የሚከብረው መሪ መንፈስ ቅዱስ ነው። መሪው መንፈስ ቅዱስ ነው። መንፈስ ቅዱስ ካልመራን እንደነቃቀፋለን። መንፈስ ቅዱስን ካልታዘዝን፣ መንፈስ ቅዱስን እሺ ካላልን እንበላሻለን። በሰማርያ ግን ኢየሱስን ተሰበከ። ኢየሱስን ሰበኩት።
ስሙ የተባረከ ይሁን ኢየሱስ በተሰበከ ጊዜ እንዲሆነ ርኩሳን መናፍስት በታላቅ ድምጽ እየጮሁ ከብዙ ሰዎች ወጡ ብዙ ሽባዎችና አንካሶች ተፈወሱ በዚያችም ከተማ ታላቅ ደስታ ሆነ ማን ስለተሰበከ ነገሩኝ እስኪ ማን ስለተሰበከ ነው ስለዚህ ይሄ ርዕስ መቀየር አለበት ወይ የሚቀየር ርዕስ ነው አይቀየርም እሱን ቀይረንማ መጣውለግ ብቻ ነው ትርፋችን እንጠወልጋል እንደክማለን ይደክማልኩ ስሙ የተባረከ ይሁን ከዚያ በኋላ ቁጥር 9 ላይ ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ የሰማርያን ጉድ ስሙ በደም የሰማርያን ጉድ ስሙ በሰማርያ ከተማ ላይ ሲሞን የሚሉት አንድ ግለሰው ነበር እኔ ታላቅ ነኝ ብሎ እየጠነቆለ ይላል ምን ያደረገ እየሰበከ ይላል ምን ብሎ ነበር የሚናገረው በህዝቡ ጆሮ ላይ እኔ ታላቅ ነኝ ይላል የሚገርመው ይሄ አይደለም ታላቅ ነኝ ማለቱ አይደለም ሲሞን ጠንቋዩ የሚገርመው የሰማርያንም ወገን እያስገረመ ቀድሞ በከተማ ነበር ከታናናሾችም ጀምሮ እስከ ታላላቆቹ ድረስ ማለት ነው ከታናናሾቹ ጀምሮ እስከ ታላላቆቹ ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉም ያደምጡት ነበር ይላል ታላቁ የእግዚአብሔር ኃይል የሚፈራ የሚከበር የሚመለክ የሰማርያ ህዝብ ተስማምቶ ይፈራው ነበር ማለት ነው ተስማምቶ ያከብረው ነበር ከዚያስ ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ይላል ምን ስላደረጋቸው ነው የሚለው እስኪ አንብቡት ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር እዛ ይቀጥልና ነገር ግን ይላል እግዚአብሔር የተባረከ ይሁን እግዚአብሔር ይመስገን ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስም ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ ይላል ክብር ለመንፈስ ቅዱስ እስኪ እግዚአብሔርን ባርኩ ለምንድነው እንደዛ አልኳችሁ እናንተ አያችሁ ኢየሱስ ካልተሰበከ እነ ሲሞን ሳይቀሩ ታላቁ የእግዚአብሔር ኃይል ይባላል ሲሞን ተራሰው ማለት ነው ታላቁ የእግዚአብሔር ኃይል ኢየሱስ ካልተሰበከ የትም ማለት የትም ይሄው ዙሩ ከተማውን ጠቅላላ ክርስቶስ ካልተሰበከ የእርሱን ስፍራ የሚይዙ እዚህ ግቡ የማይባሉ ስጋና ደሞች ብቻ ፍጡራን ብቻ ገነው ሰው ሁሉ ያከብራቸዋል ሰው ሁሉ ይፈራቸዋል እንዲህ ቢሆን እንዲህ ይመጣብናል እንዲህ ይደረግብናል በማለት ሰው ሁሉ ይንቀጠቀጥላቸዋል የሰማርያ ሰው ሁሉ እየተደነቀ ሲሞንን ያመልኩት እንደነበረ ይፈሩት እንደነበረ ታላቁ የእግዚአብሔር ኃይል ይሉት እንደነበረ አሁን በሰማርያ ኢየሱስ ተሰበከ ታላቁ ንጉስ እውነተኛው ንጉስ ሰማርያ ገባ አሁን ሲሞን የት ይግባ ኢየሱስ ሲገባ እርሱ የት ይግባ ሁሉ ጊዜም ቢሆን እንዲህ ነው የሚሆነው ዮሐንስ ወንጌል ምዕራፍ 2ን ላስታውሳችሁ እየሰማችሁኝ ነው ምዕራፍ 2 ላይ ያ ድግስ ቤት እዚህ ላችኋል የሰርጉ ቤት ሰዎቹ ምንም አይነት ሐሳብ አስተያየት ሳይሰጡ ወይናቸውን እየተጋቱ ቆይተው ያ የተዘጋጀው ወይን ባለቀ ጊዜ ማርያም እንዲህ አለች የወይን ጠጅ እኮ የላቸውም አለች ጌታ ኢየሱስ ክርስቶስም ጊዜው ገና እንደሆነ ከነገራት በኋላ 6 እንደ ልማዳቸው የማንጻት ድንጋዮች ነበሩ ውሃ ሙሏቸው አለ ምንድነው ሙሏቸው ያለው ውሃ ከዛስ ቀድታችሁ ለአሳዳሪው ስጡት አለ ምንድነው የሆነው ከዚያ በኋላ ልብ ብላችሁ ታውቃላችሁ አስተውላችሁ ታውቃላችሁ ይሄንን ክፍል እንደነ ማርያም የተባረኩ ቅዱሳንና ቅዱሳት ጉድለትን ያያሉ ግልጽ ነው ይሄ የመጽሐፍ ቅዱስ እውነት ጉድለትን ያያሉ የቅዱሳኑን ጉድለት
አንዱ ያንዱን ጉድለት ሲያይ እንዴት ደስ ይላል አይደል ገመናን ከማውጣት ይልቅ መፍትሄ ወደሚገኝበት መሄድ መልካም ነገር ነው አሁን ህዝቡ የተናገሩትን ላወራችሁ ነው የፈለኩት ምንድነው ያሉት ሰው ሁሉ መልካሙን የወይን ጠጅ አስቀድሞ ያቀርባል አንተስ መናኛውን አስቀድመ ያመጣው ስለምንድነው አሉት መጀመሪያ ላይ ለምን አልተናገሩ መናኛ ብለው ነው የጠጡት አልነበረም መልካም ብለው ነበር የጠጡት ግን ኢየሱስ ሲቀይረው የመጀመሪያው ምን ሆነ እስኪ መናኛ በሉ ምን ሆነ መናኛ እኛም እንደዛ ነበር ይሁን ነው አይደል ኢየሱስ ሳይኖር እኮ በጣም ወራ ከረዩ ብለናል ያዙኝ ልቀቁኝ በነጠላ አጊጠን ያሸበሸብን ዳገቱ ወጥተናል ህይወት ከዚህ ውጪ የለም ህብረት ከዚህ ውጪ የለም ማህበር ከዚህ ውጪ የለም ብለን እኮ ያዙኝ ልቀቁኝ እኮ ብለን ነበር በመዘመርም በመስበክም በማስተባበርም ከዚህ የሚበልጥ የለም ብለን ነበር ከዚህ ጌታ ጋር ስንገናኝ ኩምሽሽ አለን አይደል እንዴ አሻግረን ስናየው ያ የዘለልንበት ሜዳ እንዴት አይነት ባዶ ነበር እንዴት አይነት መናኛ ነበር እንዴት አይነት ማይረባ ነበር እንዴት አይነት ትርጉም አልባ ነበር በርግጥ ከኢየሱስ ጋር ስለተገናኘን ነው ስሙ ለዘላለም የተባረከ ይሁን ኢየሱስን ያገኛችሁ ሰዎች ያለ ኢየሱስ ለብሰን ያማርን መስሎን ነበር ነጠላችን ባጠብን ጊዜ ያለ ኢየሱስ የደመቀን መስለን ነበር ውሸት ነበር ያ ሁሉ መናኛ ነበር ያ ሁሉ በቃ ብቻውን ሲከብር አብደስ ይለዋል የመንፈስ ቅዱስ ሥራ ስለሆነ ማለት ነው ብቻውን ሲከብር ኢየሱስ ብቻውን በልባችሁ ይግዛ ገዢ ይሁን በጉባኤያችን ብቻውን ይግዛ ገዢ ይሁን የማይቀየር የሁል ጊዜ ስብከታችን እርሱ ይሁን ለሁል ጊዜ የሰማሪያ ሰዎች እንደ ዮሐንስ ወንጌል ምዕራፍ 2 ነው የሆኑት ሲሞን የትገባ ታላቁ የእግዚአብሔር ኃይል የትገባ ለምን አያስደምምም ለምን አያስገርምም ከሰማይ የመጣው ታላቅ ነው የእግዚአብሔር ልጅ ይበልጣል አዳኙ ይበልጣል የራሱ የሲሞን ልብ ሳይቀር ያቀለጠው ኢየሱስ ይበልጣል ማዛው ይለያል ቋንቋው ይደምቃል ኢየሱስ ይለያል የወደቁትን የሚያነሳ የተረሱትን የሚያስታውስ እውነት ልንገራችሁ እንደኛ አይነት እርሱን መስበክ ይችል ነበር እሱ ባይሆን ኖሮ እውነት ነጋገርና አውራ እንደናንተ አይነት እንደኛ አይነት እንዲህ አይነት የተቀደሰ ጉባኤ ከየት ያመጣል እንዴት ይሆናል የማን ስሌት የማን ሂሳብ ብዙ ርቄ ባልሄድ እንኳን ህይወቴ ይበቃኛል አጭሮ የእድሜያችን ሁኔታ በቂናት ያበላሸነው በቂ ነው የተጓዝንበት የክፋት ርቀት በቂ ነው ይህንን ለማጉላት ይህንን ለማውራት የሰማሪያ ሰዎች እንግዳ ነገር እየሰሙ ነው አሁን ሰማይና ምድር እንደታረቀ ሁሉ ይሁዳና ሰማሪያ አይሁድና ሰማሪያ አይሁዳውያንና ሳምራውያን ሊታረቁ ኢየሱስን የምስራች ብሎ ፊልጶስ መስበክ ጀመረ ሁሉን የሚያስታርቅ ኢየሱስ የተባረከ ጠማማውን የሚያቀና ኢየሱስ የተባረከ ይሁን ክፉን የሚለውጥ ኢየሱስ የተባረከ ይሁን ጌታ ኢየሱስ አስታራቂ ንጉስ መሐሪ ንጉስ የሚሸከም ጌታ የሚራራ ንጉስ የሚያጥብ ንጉስ የሚቀድስ ንጉስ እንደ ኢየሱስ ማን አለ ሰው በስጋ ቢላክ እነዚህ ሰዎች መንፈስ ቅዱስ ሳይወርድ ወደ ሳምራውያን ቢላኩ ጦርነት ነበር ኃይለኛ ጦርነት ኃይለኛ ብዙ ልቂት ይሆን ነበር ሳያቆስል የሚማርክ ጌታ ኢየሱስ ሳያደማ ጠባሳ ሳያኖር የሚማርክ ኢየሱስ ልብን በፍቅር የሚያቀልጥ ኢየሱስ እርሱ ይለያል ለሳምራውያን ድንቅ ነው ኢየሱስ ገባ ኢየሱስ ወደ ሳምራውያን መንደር ሲገባ ታላቅ ደስታ ሆነ ምን ማለት ነው ወገኖች እንዴት ነው የተደሰቱት
እነዚህ ሳምራውያን የተደሰታችሁት እንዴት ነበረ ብለን ብንጠይቃቸው ደስተኞች ናችሁ በኢየሱስ? ይሄ ጉባኤ ደስተኛ ነው? በኢየሱስ ደስ ይላችኋል? ትናፍቃላችሁ? ወደዚህ ስትመጡ ለመሰባሰብ ስታስቡ ትናፍቃላችሁ? ስሙ የተባረከ ይሁን። በዚያችም ከተማ ምን ሆነ? ምን አይነት ደስታ? ታላቅ ደስታ ሆነ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያንም ወገን እያስገረመ ቀድሞ በከተማ ነበረ። ከተናናሾችም ጀምሮ እስከ ታላላቆቹ ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ከብዙ ዘመን ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስም ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ ይላል። ኢየሱስ የተባረከ ይሁን። እዚህ ጋር ያለውን ግነት ተመልከቱት። ሲሞንም ደግሞ ራሱ ይላል። እቺ ራሱ የምትለው ቃል ዝም ብላ አይደለም የገባችው። ሌላው ይቅር ሲሞን እንኳን እንደማለት ነው። እሱ እንኳን አመነ እንደማለት ነው። ለግነት የገባች ናት። በጣም አጽንኦትን ለመስጠት ራሱ ሲሞን አመነ ቢል እኮ በቃ ትክክለኛ አረፍተ ነገር ነው አይደል? አዎ ባለቤት አለው መደምደሚያ ያለው አረፍተ ነገር ነበር። ነገር ግን ደግሞ ራሱ ሲል ማለት ነው የተለየ ታሪክ የነበረ ሰው እንጂ ሲሞን አመነ ቢል እኮ በሰዋሰው ህግ ትክክል ነው። ምንም ስህተት የለውም። አረፍተ ነገር ነው። ማንንም ይገባዋል እንደዚህ ሲነገር። የእግዚአብሔር መንፈስ ግን እንደሱ አይደለም ያለ ራሱ አመነማ። ያ የሚፈራው ታላቁ የእግዚአብሔር ኃይል ተብሎ ይታወቅ የነበረው ከታናሹ እስከ ታላቁ የእግዚአብሔር ኃይል ይሉት የነበረው ራሱ ደግሞ አመነ ይላል። ክብር ለኢየሱስ ይሁን። እንዲህ አይነት ስንት ጠንቋዮች ናቸው ያመኑት በመድራችን ላይ። ስንቶች ጠንቋዮች፣ አስጠንቋዮች፣ መተተኞች፣ ሟርተኞች ስንቶቹ ከሟርታቸው ለይቶ ኢየሱስ፣ ከጥንቆላቸው ለይቶ ኢየሱስ፣ ከክፋታቸው ለይቶ ኢየሱስ የራሱ ያደረጋቸው ለአባቱ ያስረከባቸው ስንቶች ናቸው? ጥቂቶች አይደሉም። ጌታ ኢየሱስ የተባረከ ይሁን። ሲሞንም ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበር። ጭራሽ ወደ አገልግሎት ተሰማራ። ይተባበር ነበር ይላል። ይተባበር ነበር። የሚያደርገው ምልክትና ታላቅ ተአምራትን ባየ ጊዜ ምን አደለ? ተገረመ። በኢየሩሳሌምም የነበሩት ሐዋርያትም የሰማርያ ሰዎችም የእግዚአብሔር ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስ ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከነርሱ በአንዱ ላይ እንኳን ገና አልወረደም ነበርና። እዚች ጋር አስመረን ትንሽ ፋታ እንውሰድ። ምን ማለት ነው? አችሁ ምዕራፍ 2 ቁጥር 38 ላይ ስንመለከት ሲጠመቁም የእግዚአብሔር መንፈስ በእነሱ ላይ እንደወረደ የጸጋ ስጦታንም ሁሉ እንደተካፈሉ ይነግረናል። ግን እዚህ ጋር የተወሰነ ልዩነት ያለው ይመስላል። ለምን? ጌታ ኢየሱስ ክርስቶስን የተቀበሉ ድንቅና ተአምራት የተደረገባት ሰማርያ ብዙ አጋንንት እየጮሁ ሲሰደዱ የነበሩባት ምልክቶች በታላቅ ደስታ ወንጌልን የተቀበሉ ሰዎች በኢየሩሳሌም ያለችው አቤተ ክርስቲያን ሐዋርያት ተስማምተው ዮሐንስና ጴጥሮስን ሰደዱ ይላል። ለምን? እጆቻቸውን ጭነው ምንድነው የሚለው? በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንዱስ እንኳን ገና አልወረደም ነበር ይላል የእግዚአብሔር መንፈስ። አያችሁ፣ ስለ ሁለት ነገር ነው ይላሉ የሥነ መለኮት ምሁራን። ስለ ሁለት ነገር፣ አንድም የጌታ የኢየሱስ ክርስቶስ ወንጌል በሰማርያ በመሰበኩ በዘመናት መካከል በባህልና በሃይማኖት የማይገናኙ ሳምራውያን አንድ ሲያደርጋቸው የቤተ ክርስቲያን አንድነትን ለማሳየት ነው ይላል። አሁን ሳምራውያን የሚባሉ የሉም፣ አይሁድ የሚባሉ የሉም። በአንዱ መንፈስ አንድ ሊሆኑ ነው ሐዋርያት የተላኩበት። ሁለተኛው ምክንያት የሐዋርያቱ የበጉ ሐዋርያቱ ኦቶሪቲ መንፈሳዊ ስልጣናቸውን ሲያስረግጥ ነው ይላሉ። እኔ በጣም እስማማለሁ በእነዚህ ሁለት ምክንያቶች። ለምን? ከሌላው በተለየ መንገድ
በጌታ በኢየሱስ ክርስቶስ ያመኑ ሰው ኢየሱስ ክርስቶስን ሲቀበል እግዚአብሔር ቅዱስ መንፈስ በሱ ላይ ይወርዳል ያድርበታል የጸጋ ስጦታንም ይቀበላል እዚህ ጋር ግን የተለየው ነገር አሁን ቤተክርስቲያን አንድ ልትሆን ነው የእግዚአብሔር ፈቃድ በሰማርያም ትመስረት በይሁዳም ትመስረት በኢየሩሳሌም ትመስረት ቤተክርስቲያን ስንት ናት መልሱልኝ ስንት ናት አሁን አያችሁ በጣም ተራርቀው የነበሩት ሳምራውያንና አይሁዳውያን አንድ ሆኑ አሁን ጴጥሮስ ሄዶ ለሰማርያው እጁን ሊጭን ማለት ነው እንዴት ይቻላል አያችሁ እግዚአብሔር መንፈስ አሰራር ምንም አይነት የተጻፈልን ነገር የለም በጌታ በኢየሱስ ክርስቶስ ስም ብቻ ተጠምቀው ነበር እንጂ ከነርሱ በአንዱስ እንኳን ገና አልወረደም ነበር ሲል አሁን ጴጥሮስና ዮሐንስ ሄደው እጆቻቸውን ጭነው ስለ መንፈስ ቅዱስ ሲጸልዩ የጸጋ ስጦታንም ሲቀበሉ የቤተክርስቲያን አንድነትን እንረዳለን ሌላስ የሐዋርያቱ ስልጣን ኦቶሪቲያቸው የበጉ ሐዋርያት ልዩ ስልጣናቸው እንረዳለን በርግጥ ጌታ የተባረከ ይሁን ግን ያመነ ሁሉ የእግዚአብሔር መንፈስ ይቀበላል ያመነ ሁሉ ይጠመቃል የእግዚአብሔር ቃል ያመነ ሁሉ የጸጋ ስጦታ ይቀበላል ያመነ ሁሉ ይጠመቃል ያመነ ሁሉ የእግዚአብሔር ቃል እንደሚናገረው እንደዛው ነው ሊሆን የሚገባው ክብር ለመንፈስ ቅዱስ ይሁን በዚያን ጊዜ እጃቸውን ጫኑባቸው መንፈስ ቅዱስንም ተቀበሉ ይለናል ስለነዚህ ሁለት አመክንዮች በዚያን ጊዜ እጆቻቸውን ጫኑባቸው መንፈስ ቅዱስንም ተቀበሉ አሁን ያ ወገናችን ሲሞን የሆነ ነገር ተጭሮበታል እዚህ ጋር ቁጥር 18 ላይ ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለኔ ደግሞ ይህንን ስልጣን ስጡኝ አለ አገረሸበት ማለት ነው ወገኖች ያገረሻል አንዳንድ ጊዜ የዓለም ነገር ማለት ነው ያገረሻል ጌታ መንፈስ ቅዱስ ከዚህ ይጠብቀን ወንጌል ገንዘብ ማግኛ አይደለም በወንጌል ገንዘብ የለም ማለት አይደለም እየተራብን እናገለግላለን ማለት አይደለም አሁን የሱ ብር ምንድነው የሚጠቅመው ታስታውሳላችሁ ምዕራፍ 5 ላይ ሐዋርያ ሥራ በጌታ ያው ላጠቃልል ነው ሶስት ነጥቦች ብቻ ተናግሬ አጠቃልላለሁ እቺን ብቻ ስሙኝ ምዕራፍ 5 ላይ ሐናንያና ሰጲራን ታስታውሷቸዋላችሁ መንፈስ ቅዱስ ቤተክርስቲያንን እንዴት እንደሚያከብር ያንን ጉባኤ እንዴት እንደሚቀድስ ኢየሱስን እንዴት እንደሚያከብር ልብ በሉ የእግዚአብሔር ሕዝቦች የገዛ መሬታቸውን ሸጡ ሌሎቹ እንዳደረጉት እነሱ ደግሞ ያደርጉ ዘንድ ገንዘባቸውን ከፍለው ቤታቸው አስቀምጠው ከፊሉን ደግሞ የሸጥነው የዚህን ያህል ነው ብለው ይዘው መጥተዋል ጴጥሮስ የተናገረውን ታስታውሳላችሁ በእርሱ ውስጥ ክፋትን ተመለከተ መንፈስ ቅዱስን አታለልካለው አረ እግዚአብሔር መንፈስ ቅዱስ ይጠብቀን እናንተ ክፉ ብልጠት እንዴት መጥፎ ነገር መሰላችሁ ብትሸጠው ባትሸጠው እኮ ገንዘብ ነበረ አሮኮ ችግሩ ምን መሰላችሁ ገንዘቡ እኮ ነው አሁን በዚህ የተቀደሰ ጉባኤ ውስጥ ግን ብልጠት ማለት ነው በዚያ በሐዋርያት አንድነት ልባቸው አንድ ነው የእግዚአብሔር ቃል በጣም ባዝሮት ነው የሚናገር ቃላቸው ንግግራቸው ሁሉ እንደሚያስፈልገው ይተቀም ነበር ከነሱ አንድም ችግረኛ አልነበረም ይላል እግዚአብሔር መንፈስ እንደዛ ያደርግ ነበር ስሙ የተባረከ ይሁን አንድ ችግረኛ አልነበረም እነዚህ ሰዎች ከፊሉን ቤት አስቀምጠው ለችግር ጊዜ ብለው ማለት ነው ሚስቲዩም ባልየውም ተስማምተው ግማሹን ይዘው መጡ መንፈስ ቅዱስን ስላታለለ ወዲያውኑ መንፈስ ቅዱስ በህይወቱ ላይ እርምጃ ወሰደ ጴጥሮስ አይደለም ትሞታለህ አለው ሞተ ማለት ነው አያችሁ መንፈስ ቅዱስ ጉባኤን እንዴት እንደሚያከብር የክርስቶስን ቤተክርስቲያን እንዴት እንደሚያከብር ልብ በሉ ጉባኤን እንዴት እንደሚያከብር ልብ በሉ ስንት እልፉ ነው አይደል አሁን ምን ቢያደርግ ለምን ዛሬ እንደዛ አይደረግም የሚል እኮ አይጠፋም አይደል ይሁላችሁ ይሄ ማሳያ ነው በቅድስት ጉባኤ ኢየሱስ ዋና በሆነበት ጉባኤ መንፈስ ቅዱስ በሚመራው ጉባኤ ውስጥ ማለት ነው እርሱን ማታለል አይቻልም መንፈስ ቅዱስን ማታለል አይቻልም
ሚስትየዋም ስትጠየቅ እሷም እንደባለው ተናገረች ባልሽን የቀበሩ እግሮች ከደጅ አልገቡም ይቀብሩሻል ሲመለሱ ቀባሪዎቹ እሷም ወድቃ አገኙት የጌታ መንፈስ ይጠብቀን መንፈስ ቅዱስ ለቅድስና መንፈስ ቅዱስ ለጽድቅ መንፈስ ቅዱስ ኢየሱስ ራስ ለሆነበት ጉባኤ ይሰራል አሁንም ሲሞን ገንዘብ ይዞ መጥቶ እንደገና ሌላ ትርፍ ሊያከማች እጄን የጫንኩበት ሁሉ ስጦታ እንዲቀበል እባካችሁ ለኔ ስጡኝ አለ ጴጥሮስ ምንድነው ያለው ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስን እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ስጡኝ አለ ጴጥሮስ ግን እንዲህ አለው የእግዚአብሔር ስጦታ በገንዘብ እንድታገኝ አስበሃልና ብር ካንተ ጋር ይጥፋ አለው ብር ካንተ ጋር ይጥፋ ለእግዚአብሔር መንግስት ረብ የማይሆን ገንዘብ መጥፋት አለበት በቅዱሳን መካከል ለእግዚአብሔር ክብር የማይሆን ገንዘብ መጥፋት አለበት ሲሞን በአቋራጭ ክብርን ፈልጎ ባለጠግነትን ፈልጎ ሊከብር ፈልጎ በትንሽ ገንዘብ ብዙ ገንዘብን መሰብሰብ ፈልጎ ይህንን ሲያደርግ ገንዘብ ካንተ ጋር ይጥፋ ተባለ ወገኖች ሆይ ገንዘብ ይጠቅማል አይደል ይጠቅማል ሊሰለጥን ግን እግዚአብሔር አይፈልግም ይህች እንኳን ሳትቀር በብዙ ሺህ ብር ነው የምትገዛው ይሄ ሁሉ የሚያምር አዳራሽ በዚህ ውስጥ ያለውን ሁሉ አስቡት ገንዘብ ተከፍሎ ነው የተገዛው አይደል እንዴ ምንም ምስጢር እኮ አይደለም ምንቀመጥባቸው ወንበሮች ይሄ ሁሉ ህንጻው ሳይቀር የተሰራው በገንዘብ ነው መቼ ነው ገንዘብ ማይጠቅመው ጌታ ሲሆን ገዢ ሲሆን ባንቺና በኢየሱስ መካከል እኩል ስልጣን ያለው ሆኖ ሲረብሽሽ ያን ጊዜ አደጋ አለ ማለት ነው ሲረብሽ ያን ጊዜ አደጋ ተፈጥሯል ማለት ነው አገልጋዮች ቅዱሳን ምእመናን ስሙ ገንዘብ ጌታ ሆኖ የሚረብሽ ከሆነ አደጋ ውስጥ ነው ያለው ጌታ ሆኖ እንጂ ገንዘብ ያስፈልጋል የማይናገር ዱዳ ባሪያ ነው አይደለ ወይ ደግሞ ግዑዝ ባሪያ የሚጠቅም ባሪያ ነው ባርነቱን አስለቀቀን ጌታ ካደረግነው በደንብ አድርጎ ነው እኛና ኢየሱስን ለመለየት የሚጥረው ጸጋው ይደግፈን የቤተ ክርስቲያን ክብር እንዴት ደስ ይላል አሰራሩ ስርዓቱ እንዴት ያምራል እዚህ ውስጥ ውበቱ እንዴት የጎላ ነው ጴጥሮስ ግን እንዲህ አለው የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብር ካንተ ጋር ይጥፋ ልብ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር እድል ወይም ፈንታ የለህም እንግዲህ ስለዚህ ክፋትን ሳግባ ምናልባትም የልብህን ሐሳብ ይቅር ይልህ እንደሆነ ለእግዚአብሔር ለምን በመራራ መርዝና በአመጽ እስራት እንዳለ አያለሁና ስለዛች ገንዘብ ማለት ነው ልብ በሉ በመራራ እስራት ውስጥ አያለው አለው ስለዚህ ወደ ህይወት ማምጣት የከባድ ነገር አይደለም መራራ የሆነ ነገር የሚያመጣው የክፋት ገንዘብ ምንጩ ክፋት የሆነ ሁሉ ወገኖች የእግዚአብሔር ጉባኤ በየግላችሁ በየስራችሁ በየመስራ ቤታችሁ በየድርጅታችሁ የአመጽ ገንዘብ ክፉ ነው መንፈስ ቅዱስ ይጸየፈዋል ልክ ያልሆነ ገንዘብ ክፉ ነው ያ ብሩኩ የእግዚአብሔር መንፈስ ቤተ ክርስቲያንን ሲመራ ሲያስተዳድር እንደነበር ሁሉ እንደሚያስፈልገው ያለ ችግር ማለት ነው ያደርጉ እንደነበረ ሁሉ እንደሚያስፈልገው ይተቀም እንደነበረ እግዚአብሔር መንፈስ ቅዱስ እንደዛ ያድርግልን እስኪ አሜን በሉ እሱ ብሩክ ነው እሱ ጻድቅ ነው እሱ ቅዱስ ነው በዚህ ጉባኤ ውስጥ ማለት ነው በኃይል ይሰራል በተአምራት ይሰራል በድንቅ ይሰራል የእግዚአብሔር መንፈስ ከልካይ የለበትም የሚቀጣውን ይቀጣል ከልካይ የለበትም ለእግዚአብሔር ክብር ሲሞን መልሶ ካላችሁት አንዳችን እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ አላቸው እነሱም ከመሰከሩና የጌታን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ በሳምራውያንና በብዙ መንደሮችም ምንን ሰበኩ ይላል ወንጌልን ሰበኩ
የተወደዳችሁ እግዚአብሔር ልጆች ክርስቶስን መስበክ ለምን አስፈለገ? እነዚህ ሶስት ነጥቦች ብቻ ተናግሬ ልጨርስ። የመጀመሪያው የኃጢአት መፍትሄ እርሱ ስለሆነ ነው። ማን ስለሆነ? እስኪ ኢየሱስ በሉ። እርሱ የኃጢአት መፍትሄ ነው። መዳን ያለው በእርሱ ነው። ስለዚህ የሚሰበከው እርሱ ብቻ ነው በሉ። ለዚህ ነው የሚሰበከው እርሱ ብቻ ነው። በቃ የኃጢአት መፍትሄ ስለሆነ ይህንን ለመረዳት ብዙ እግዚአብሔር ቃል ማንሳት እንችላለን። ነገር ግን ካለን ሰዓት አንፃር ሉቃስ ወንጌል ምዕራፍ 24 ቁጥር 46 ብትመለከቱ ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ተብሎ ተጽፏል። ዘካርያስ 13 ቁጥር 1 ብታዩ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው መድኃኒታችን ነው። እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው። አበጉ ለእግዚአብሔር ዘያአትት ኃጢአት ዓለም፣ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። እነኙት የእግዚአብሔር በጎች አልተባለም። ይሄና ይሄ አልተባሉ። የእግዚአብሔር በግ አንድ ነው፣ እርሱም የዓለምን ኃጢአት የሚያስወግድ። ስለዚህ እርሱ ብቻ ይሰበካል። ሁለተኛ የሰዎች ብቸኛ ተስፋ ኢየሱስ ስለሆነ ነው የሚሰበከው። የሰዎች የኔና የናንተ ብቸኛ ተስፋ እርሱ ስለሆነ እርሱን ብቻ እንሰብካለን። ስሙ ለዘላለም የተባረከ ይሁን። ሶስተኛ ሕይወትን ስለሚለውጥ እንደዛ ወይን ማለት ነው እንደተለወጠው ውሃው ወደ ወይን እንደለወጠው ሕይወትን ስለሚለውጥ የመረረው ሕይወት ስለሚያጣፍጥ ጎምዛዛውን ስለሚያጣፍጥ ብዙ ሰዎች በሕይወታቸው ላይ ጣዕማቸው እርምጃን ለመውሰድ ብዙ ሰዎች ከጨረሱ በኋላ ኢየሱስ የደረሰላቸውና ሕያዋን ምስክሮች የሆኑ ብዙዎች ናቸው። ካንገታቸው ላይ ገመድን ያወለቀላቸው ብዙዎች ናቸው። የተበጠበጠ መርዝ የነጠቃቸው ብዙዎች ናቸው። ሕይወትን ያጣፍጣል ኢየሱስ። ከእርሱ ጋር ስትኖር መረረኛ አትልም። ከኢየሱስ ጋር ሲኖር መረረኛ አይባልም። አሁን ሰለቸኛ አይባልም። ያድሳል ኢየሱስ። ልብን ይለውጣል ኢየሱስ። ኑሮን ያድሳል ኢየሱስ። አይምሮን ያድሳል ኢየሱስ። ሕይወትን ያድሳል። ማንም ቢሰበክ ሕይወትን የሚያድስ የለም። ኢየሱስ ብቻው እርሱ ሲሰበክ ያድሳል፣ ይቀይራል። አሜን። ሬት ያለ ነገር ቢኖር በጌታ በኢየሱስ ስም ዛሬ ሕይወታችን በስሙ የተለወጠ ይሁን። ከማር ከስኳር በላይ ይጣፍጣችሁ። ኢየሱስ ይለውጣል። ኢየሱስ ይቀይራል። ሕይወትን ይለውጣል ኢየሱስ። እኛ ምስክሮች ነን። ይለውጣል። ከኢየሱስ ጋር ኑሮ ይጣፍጣል፣ ይናፍቃል፣ አይሰለችም። ከርሱ ውጪ ግን ማንም ቢሰበክ እንዲህ ሊያደርግ አይችልም። የመጨረሻ ከልብ ለሚቀበሉት የደስታ ምንጭ ነው ኢየሱስ አይደል? ከልብ ለሚቀበሉት የደስታ ምክንያት ነው ኢየሱስ። አጭር ጊዜ አይደለም፣ የዘላለም ደስታ ነው ኢየሱስ። ደስታ በመድር ላይ አለ፣ ሰላም በመድር ላይ አለ፣ ግን በጊዜ የተገደበ ነው፣ በሰዓት የተገደበ ነው። እርሱ የሚሰጠው ሰላም፣ እርሱ የሚሰጠው ደስታ ግን በጊዜ የሚገደብ አይደለም። ለቅሶ ቤታችን ኖሮ ያ ደስታ አንቀማም። ሐዘን ቤታችን ገብቶ ያ ደስታ አትቀሙም። በእርሱ ያገኛችሁ ልባችሁ ሐሴት ያደርጋል። ለተሰሎንቄ ሰዎች መከራውንም በእርሱ የሚገኘውንም ደስታ ተብለዋል። በአንድ ጊዜ መከራ ስለ ስሙ፣ ደስታ የዘላለም። ለተሰሎንቄ አማኞች እኛ ቤት ውስጥ እንደዛ አለ። መከራም አለ ስለ ስሙ፣ በስሙም በረከት አለ። በሁላችን ቤት እንደዛ ነው። ስለ እውነት ስንመላለስ ማለት ነው። እግዚአብሔር ለዘላለም የተባረከ ይሁን። ክርስቶስን መስበክ የምንችለው እንዴት ነው? በኑሯችን፣ በሕይወት ምስክርነት፣ በቃል። እነዚህ ሶስት ነገሮች እንዳይጠፋችሁ። ምክንያቱም ሰባኪ ብቻ ነው እንዳትሉ፣ በሕይወትን መስበክ ይቻላል። ሕይወታችሁ የተቀደሰ ከሆነ ጎረቤትን እየሰበካችሁ ነው። ልብ በሉ። ጌታ ከምን አይነት ሞት እንዳዳናችሁ ከመሰከራችሁ አያችሁ ሌላው ይተርፋል ማለት ነው። ስለዚህ እንዴት ነው የሚሰበከው? በኑሮ ይሰበካል። በዕለት ተዕለት ኑሯችን ይሰበካል። በሕይወት ምስክርነት ይሰበካል።
ትናንትና የነበርሽበትና ዛሬ ጌታ ያደረገልሽን ብታወሪ ሰው ወደ ጌታ ይመጣል ሰው ልቡ ይሰበራል ከዘላለም ጥፋት ያመልጣል ከዘላለም ሞት ያመልጣል ሌላ በቃል በተገኘው አጋጣሚ ሁሉ ስለ እርሱ በመናገር ኢየሱስን መስበክ እንችላለን ስሙ የተባረከ ይሁን ስለዚህ ወገኖች ሆይ ሁላችሁ ሰባኪዎች ናችሁ ዛሬ እንሿሿም አይደለ ዛሬ አይደለም ጌታን ያገኘን ቀን ተሹመናል ሁላችን አገልጋዮች ሁላችን የመንግስቱ ሰራተኞች በዚህ አገልግሎት ውስጥ ማን ነው የሚሰበከው እስኪ መልሱልኝ ማን ነው የሚሰበከው ከሱ ውጪ ይሰበካል እንዴ ስሙ ለዘላለም የተባረከ ይሁን አምላካችን ሆይ እናመሰግናለን ዘላለማዊ ስም የተባረከ ይሁን ቅዱስ አባት እግዚአብሔር ሆይ ከልጅህ ውጪ ቢነገር ቢተረክ ጌታ ሆይ ሰው እንደማይድን እናውቃለን ቅዱስ ቃልህ ይመሰክራል ከኢየሱስ ውጪ ቢሰበክ ከወደቀበት ሰው ይነሳ ዘንድ አይችልም ነገር ግን ኢየሱስ በተሰበከ ጊዜ አጋንንት ጮኸው ይሰደዳሉ ጎባጦች ይቀናሉ ለምጻሞች ይነጻሉ ሙታን ይነሳሉ ታላቅም ደስታ ይሆናል የሁል ጊዜ የማይቀየር ርዕስ አድርገህ ስለሰጠህን እናመሰግንሃለን ያልተበረዘ ያልተሸቀጠ ሕያው የሆነ እውነት የሆነ ይህንን ቅዱስ ቃል ስለሰጠህን አባት ሆይ እናመሰግንሃለን በቅዱሱ መንፈስ አማካይነት እስከ ዕድሜያችን ህቅታ ድረስ እንድናገለግለው እንድንገዛለት እንድናመልከው ጸጋህ ይርዳን ቸርነት በጎነት ይርዳን ተርፎ ያለውን ጊዜ ባርክልን ሕያው በሆነው ስም ጸለይን አሜን